ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ሰሞኑን ከሀገር ውስጥ መገናኛ ብዙሃን ተቋማት አመራሮችና ባለሙያዎች ጋር በኮሚሽኑ ቀጣይ ስራዎችና የመገናኛ ብዙሃን ተሳትፎ ዙሪያ ውይይት አከናውኗል። በውይይቱ የተሳተፉ የሚዲያ ባለሙያዎች ከኮሚሽኑ የስራ እንቅስቃሴና ከምክክሩ ሂደት ጋር የተገናኙ ጥያቄዎችን ያነሱ ሲሆን ከነዚህም ውስጥ አንዱ የትግራይ ክልል ምክክር አዲስ አበባ ውስጥ እንዲካሄድ ይደረጋል በሚል የሚነገረውን ጉዳይ አስመልክቶ የቀረበው ጥያቄ ይገኝበታል። ለዚህ ጥያቄ ምላሽ የሰጡት የምክክር ኮሚሽኑ አባል ኮሚሽነር አምባሳደር መሐመድ ድሪር እኛ የትግራይ ምክክር አዲስ አበባ ላይ ይካሄድ አላልንም፣ የተሳሳተ መረጃ ነው ብለዋል። እኛ ሀገራዊ ምክክር ትግራይን አስመልክቶ አዲስ አበባ ላይ ይካሄድ አላልንም። ይሄ ዲስቶርሽን ነው፣ ሚስኢንፎርሜሽን ነው ወይም ዲስኢንፎርሜሽን ነው። እኛ ያልነው የትግራይ ወንድሞቻችን እህቶቻችን ከትግራይ መጥተው ልድገመው፣ ከሰማይ መጥተው አላልንም። ከትግራይ መጥተው አዲስ አበባ ላይ እንዴት ነው የሚሻለው በክልሉ ውስጥ ሀገራዊ ምክክሩን ለማካሄድ ሐሳብ ስጡን፣ ይሄ ነው የተባለው። አሁን እቺ ተቀልብሳ ምንድነው የተባለችው? የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ህዝብን በማግለል ወይም ለማግለል ስለሚፈልግ ወይም ሴረኛ ስለሆነ የፈለገ ቃላት ሊጠቀም ይችላል አንድ ሰው። የአድጀክቲቭ ጉዳይ ነው፣ ምንም ትርጉም የለውም እሱ። ዋናው ጉዳይ ግን ለማሳሳት የሚካሄዱ መስመሮች ምንም ፋይዳ የላቸውም። ባለው ቀሪ ጊዜ ውስጥ ኮሚሽኑ በትግራይ ክልል የምክክር ሂደቱን ለማስጀመር የሚችልበት አውድ አለ ወይ ለሚለው ሌላኛው ጥያቄ ምላሽ የሰጡት አምባሳደር መሐመድ ድሪር አንዳንዶች ምክክሩ የቄንጥ ነው ሲሉ ቢሰሙም ከሁሉም በላይ የትግራይ ህዝብ ምክክር ያስፈልገዋል ብለዋል። የሀገር ሽማግሌዎች አነጋግረናል፣ ወጣቶች አነጋግረናል፣ የሲቪል ማህበረሰባት አነጋግረናል፣ ምሁራንን አነጋግረናል። ሁሉም ሰው ሲነግረን እኛ ከምክክር ውጪ መፍትሄዎች ሊገኙ አይችሉም ብለን እናምናለን የሚል ሰምተናል። እነዚህ ያሉን ሰዎች ትላልቅ ሰዎች ናቸው። ይሄ ችግር እንዲፈታ የሚፈልጉ አካላት ናቸው። አንዳንዶች ደግሞ የፖለቲካ ጉዳይ ሆኖ ምክክሩ ራሱ የቄንጥ ነው የሚልም ሰምተናል። ምክክር የቄንጥ የሚሆንበት አግባብ የለውም። በጣም ተቸግረናል። አካባቢያችን ውስጥ የውጭ ኃይል አለ። አካባቢያችን ውስጥ የምንከራከርባቸው መሬቶች እንበል ወይም ህዝብ እንበል፣ ብዙ ጊዜ ስለ መሬት ነው የሚነሳው፣ ህዝብ ይረሳል። ይሄ ጥያቄ አለ። ከሁሉም በላይ ምክክር የሚያስፈልገው እንደዛ አይነት ሁኔታ ወይም አውድ ውስጥ ያለን ማህበረሰብ ነው፣ የትግራይን ህዝብ ማለት ነው። ከሁሉም በላይ የትግራይ ህዝብ ምክክር ያስፈልገዋል። እንግዲህ ይሄ እንደ ቤት ስራ ይዘነው ብንሄድ ጥሩ ይመስለኛል። በስካሁኑ የምክክር ሂደት ስራችሁ በጣም ያስደነገጣችሁ ነገር አለ ወይ ለሚለው ሌላኛው የሚዲያ ባለሙያዎቹ ጥያቄ ምላሽ የሰጡት የሀገራዊ ምክክር ኮሚሽን ሌላኛው ኮሚሽነር ዶክተር ዮናስ አዳዬ አዎ ኢትዮጵያ የምትባል ሀገር ካልፈረሰች ወደ ምክክር አንመጣም የሚሉ ሰዎችን ስንሰማ እንደነግጣለን። ኢትዮጵያ የሚባለው ስም እንዲቀየር ብንጠይቅ ይፈቀዳል ወይ ብለው የሚጠይቁ ሰዎችን ስንሰማ እንደነግጣለን ብለዋል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በትግርኛ ቋንቋ ለኢዜአ በሰጡት ቃለ ምልልስ የፕሪቶሪያው ስምምነት እንዳይተገበር ያደረገው ህወሓት ነው ማለታቸው ይታወሳል። ጠቅላይ ሚኒስትሩ አክለውም ህወሓት ወደ ዳግም ጦርነት ለመግባት ዝግጅት እያደረገ ነው ሲሉ ከሰዋል። ይህንን ቃለ ምልልስ ተከትሎም ባለፉት ጥቂት ቀናት ውስጥ የህወሓትና የትግራይ ጊዜያዊ አስተዳደር አመራሮች ከጠቅላይ ሚኒስትሩና ከሌሎች የፌዴራል መንግስት አመራሮች ጋር ሲገናኙ የሚያሳዩ ፎቶዎችና ተንቀሳቃሽ ምስሎች በማህበራዊ ትስስር
የትዊተር ገጾች በስፋት ሲዘዋወሩ ታይተዋል። ሪፖርተር በፌዴራል መንግስትና በህወሓት ወይንም በትግራይ አመራሮች መካከል የፖለቲካ ንግግር ተጀምሮ እንደሆነ ለማወቅ የህወሓት ቃል አቀባይ አቶ ሚካኤል አስገዶምን ጠይቆ ነበር። ቃል አቀባዩ በሰጡት ምላሽም ተከታዩን ብለዋል። ስለዚህ ቢሆን ምንም ምንጠላው አይደለም፣ ግን በዚህ ሳምንት በዚህ ሁለት ቀን እንደዚህ አይነት ፕሮግራም አልነበረም፣ ሀሳብም አልመጣም። ወደ አዲስ አበባ የሄደ ተወካይም የለም። በፌዴራል መንግስት እንደዚህ አይነት ጥያቄና ፍላጎትም የለም። ስለዚህ አንተ ያነሳሽው በማህበራዊ ትስስር ገጾች ሊኖር ይችላል። በእውነቱን ለመናገር ከሆነ ግን ሙሉ በሙሉ አልቧልታ ነው፣ ውሸት ነው። እንደዚህ አይነት ውይይት አልተጀመረም። በፌዴራል መንግስት እንደዚህ አይነት ጥያቄም አልመጣም፣ ፍላጎቱም የለም። በእኛ በኩል ለድርድር ዝግጁ ነን፣ በጦርነት ጊዜም ቢሆን ተግባራዊ አድርገናል ብለው እኛ እንደየሁኔታው ተለዋዋጭ ነን ሲሉም ተናግረዋል። ጦርነት ህይወት አጥፊና አውዳሚ በመሆኑ አሁንም ለውይይት ክፍት ነን ብለዋል። በእኛ በኩል ችግር የለብንም። በጦርነት ጊዜም በውጊያ ጊዜም የድርድር ሀሳብ ሲነሳ እንቀበላለን ብቻ ሳይሆን ተቀበለን ተግባራዊ ለማድረግም ችግር የለብንም። በጣም ሲበዛ ፍሌክሲብል ነን፣ እንፈልገዋለን። ምክንያቱም ይሄን የምንፈልገው ህዝባችን ሰላም ይፈልጋል፣ ጦርነት ይጠላል። ጦርነት አውዳሚ መሆኑ በጣም ይረዳል። ሰው ይበላል፣ ንብረት ይበላል፣ ኢኮኖሚ ይበላል፣ አገር ያጠቃል። ያን ስለምንረዳ በጦርነት ጊዜም ቢሆን ለድርድር ቅርብ ነን። ለድርድር ማለት ችግር የለብንም፣ እንደራደር ፈቃደኛ ነን ማለት ነው። በተለያዩ የሀገሪቱ አካባቢዎች የነበረውን የመከላከያ ሰራዊት በማስወጣት ወደ ትግራይ ክልል እንዲጠጋ የተደረገ ነው ያሉት ቃል አቀባዩ ይህ አካሄድ ስህተት ነው ሲሉም ነው የገለጹት። የፕሪቶሪያው ስምምነት ለሁሉም የሚጠቅም በመሆኑ ወደ ፖለቲካዊ ውይይት የመመለስ ምክረ ሀሳብም አቅርበዋል። በተለያዩ ክልሎች የነበሩ የመከላከያ ሰራዊት አሃዶች እስካሁን ወደ ትግራይ ያጓጓዘ ያለበት ሁኔታ ነው ያለው። ይህን ነገር ሙሉ በሙሉ እየተከታተልነው ነው፣ እንረዳዋለን። ይህን ነገር እንደኛ ስህተት ነው፣ ወደዚህ ባንገባ ጥሩ ነው፣ በልዝብ ብንፈታው ጥሩ ነው። የፕሪቶሪያ ስምምነት ለሁላችንም የሚጠቅም ስምምነት ነው፣ ወርቃማ ስምምነት ነው። ይህን ተጠቅመን የኢትዮጵያ ህዝብም የትግራይ ህዝብም የየትኛው ህዝብም ችግር በልዝብ ብንፈታው በውይይት ብንፈታው ጥሩ ነው የሚል አቋምና ሀሳብ ነው ያለን። ቢኖ በጣም መልካም ነው። በእኛ በኩል ግን በፌዴራል በኩል ያለው አያያዝ ተስፋ ያለው አይመስልም። ማለት ወደ ትክክለኛ መንገድ ገብቶ ቀና አስቦ የሚጠቅም ለህዝብ የሚጠቅም ነገር የሚረባ ነገርም ተገንዝቦ ወደዚህ ስምምነት እገባለሁ ብሎ በቅንነት መጥቶ የሚጠይቅ ከሆነ የምንተገብረው ከሆነ ግን በእኛ በኩል ምንም ችግር የለውም የሚል ሀሳብ አለኝ። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። 65% ሲከፍሉ 35% በነፃ የተመቻቸለት ሰመር ሪል ስቴት በካሳንቺስ ስታንዳርድ አፓርትመንቶችን ሰርቶ አጠናቋል። አሁን ደግሞ በመገናኛ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ እየሸጠ ይገኛል። ባለ 2 መኝታ ከ1.2 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ1.6 ሚሊዮን ብር ጀምሮ እንዲሁም ባለ 4 መኝታ ከ2 ሚሊዮን ብር ጀምሮ ያገኛሉ። ምን ይሄ ብቻ 50% ባንክ የተመቻቸላቸው ያለ ወለድ እስከ 5 ዓመት አሊያም በረጅም ዓመት መክፈል የሚችሉበት አፓርትመንቶቻችን የሚያካትቱት የመዋኛ ገንዳ፣ 5 ሊፍቶች፣ ጂምናዚየም፣ 24 ሰዓት የሚያገለግል ባካፕ ጄነሬተርና ሌሎች መገልገያዎችን በአንድ ያካተተ ከሀገር ውጪ ለምትኖሩ ደንበኞች DHL አዘጋጅተናል። ታዲያ ምን ይጠብቃሉ? ይሄ ማስታወቂያ ዋጋ የሚቆየው ለ24 ደንበኞች ብቻ ስለሆነ አሁኑኑ በ0969 777774 ላይ አሊያም በ0948 80 4006 ላይ በመደወል የቅናሹ ተጠቃሚ ሆኖ ሰመር ሪል ስቴት
በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ ኮሌጅ ስልጠናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ። አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት። ሃሎ ሃሎ ክብራትና ክብራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ